ሱቁስ ካልገዛን የጣን አልገዛም ለምን ስለዚህ ትከፍላለህ ማለት ነው አሁን አቶ ገዱ ፓርኪንግ በመስራታቸው ለማዋረድ ከሆነ ቪዲዮ የተቀረጸው እኔ በጣም ነው ያከበርኳቸው አርማሽ ሰረክ ሲሆን ሙሽራዬ የቄዳር አበባ ነሽ ኢትዮጵያ ልጆች ማን ባዶ ታውቃላችሁ ጓደኛ የሚባል ራሱ የለኝም አባይ ለዘዴው ባፍ ይቀድማል አምኖ በከዳት እንዴት ያማል አለም ሜዳል ቱማኑጊ ሰላም ያገሬ ልጆች የናንተው ናቲ አይደለም የጠፋው ናቲ ቤት ናችሁ እኔ ደህና ነኝ ዛሬ እንጂ ያሳለፍነውን ሳምንት ነው መጨረሻ ላይ ቪዲዮ ከለቀቅኩላችሁ በኋላ ከፍተኛ ታሰበ የጉንፋን ጥቃት ደርሶብኝ ያው ከዚህው ክፍል ከዚህው ሩም ሳልወጣ በጉንፋን ተሰቃይ ነበር ከጉንፋን ስላችሁ ይሄ ቀላል አይነት አይደለም አሁን ድረስ ድምጼን ከሰማችሁት ላይክ በጣም ተዘግቷል ሳል ቶንሲል ነፍጥ በቃ ማለት ጉንፋን ኮምቦ የጉንፋን ኮምቦ እንበለው ስንደመሰስ ነበር ሳይቱም ኤኒዌይ ዛሬ ግን ትንሽ ተሽሎኛል እናንተን ያዝናናሉ ቀና ያደርጋሉ ያዝናናሉ አረ ወዴት እንዴት የሚያሳዩ ቪዲዮዎችን ለእናንተ ይዤ መጥቻለሁ መምጣታችንን ተከትሎ ዛሬ ሁለት ነገር ነው ጦር ማድረግ ያለበት ምክንያቱም ዩቲዩብ ስለጠፋና አሁን ማናችሁ እንተዋወቃለን ወይ ነው ሚለን ይሄን ትኩስ ውሃ እስከጠጣ ድረስ አይ ዶንት ኖ ጮስ የሚታያችሁ ከሆነ ያው ትኩስ ውሃ ነው ላይክ በማድረግ እንተባበር እንጀምረው ኮሜንት ላይ ደግሞ ይማረን ይጠብቀን እያለን እንጻፍ ሶ ያለ ምንም ክርክር ወደ ቀለጠው መንደር ሰላም ውድና ደጋግ ኢትዮጵያውያን እንደምታውቁት አካውንታችን እንደዚህ ሁሉ ተመቷል ስለዚህ እኛም አንድ ቻሌንጅ ይዘንላችሁ ወደናንተ መተናል ያ ቻሌንጅ ምንድነው ቻሌንጁ እንግዲህ ከዚህ በኋላ የምንለቀውን ቪዲዮ ቀድሞ ኮሜንት ለሰጡና ብዙ ላይክ ላገኙ 3 ሰዎች ይሆናል አው እነኛ 3 ሽልማቶች ምንድናቸው አንደኛ ፊት እንሰጣለን አንደኛ ለወጣ ፊት እንሰጣለን ሁለተኛ ለወጣ እጅ እንሰጣለን ሶስተኛ ለወጣ ራሱ ይሰጠናል እኛ ለአንድና ለሁለት ሰጠናል እኛ ይበዛብናል አቀናና ከ10 ሺህ ጀምሮ ሶስተኛ ለወጣ ደግሞ ተሰጠናል ደጋግ ኢትዮጵያውያን ይሄን ቻሌንጅ መቀበል እንዳይረሱ ቶሚ ያሱ እቺን ነገር አድርገናል ለዚህ ቪዲዮ ስለሽ ሼክ መሐመድ ሁሴን አላሙዲን ያው በመስጠት ይታወቃሉ አንድ ጓደኛዬ እኔ ሰርግ ጊዜ በቃ የጨፈራ አጠገባቸው መጣ ማለት ነው ከዛ ብድግ አረጉና 20,000 ፓውንድ ሲጋ ሲያረጉ እንዲህ ብሎ መጨፈር ጀመረ አለመውደቁ እንደዚህ አለመውደቁት ያለሽ እንዴ በቃ ይላል ማለት ከዛ በኋላ ጨፈረና ትዝ ሲለው ተጨማሪ ፈለገ ተጨማሪ ያው ስለዚህ መጣና የመሐመድ ባላንስ አርጉት በዚህ በኩል አላቸው በዚህ በኩልም ባላንስ ብሎ እንዲ ሲጨፍር ቆይ እና ባላንስ ላርግላሉና 20ውን ወሰዱ በቃ ማለት ለመዱ እንዴ እውነት እኮ ነው 20,000 ተቀበለ እንዴ ፌሚኒስት የሚሉት ውሸታቸው ሴት ለሴት ለማጋባት ነው እውነት ነው አጎቴ ነው ለመተት ይችማኝ ቂጣችሁን የምትነፉ የእጅ ያረጋችሁ በሙሉ ቂጣችሁን የምትነፉ እውነት እጅ እንዲያረጋችሁ ቂጣን የምትነፋለች እኔ አንድ ሳምንት አድርጌ ነበር ጋይስ ተግባባን ጋይስ ውስጥ ያላችሁ ፌሚኒስት ጉዴ ፈላ በቃ አንድ ሳምንት ለጥፌው ነበር እኔ አንድ ሳምንት ትላንት ነው ከትላንት ወዲያ ነው ያጠፋሁት ሱቁስ ካልገዛን የጣን አልገዛም ለምን ስለዚህ ትከፍላለህ ማለት ነው ስንት ብር ነው የከፈለው አሁን ገብቼ 15 ደቂቃ አልሞላኝም ካልሞላ ያስወጣሃል 15 ደቂቃ ካልሞላ ያስወጣሃል
እኔ ከዚህ መረዳው በቃ ምን ያህል የቀድሞ የውጭ ጉዳይ ሚኒስትር አቶ ገዱ ምን ያህል ሰላም እንደፈለጉ ያሳየው። ከባድ ነው ከትልቅ ፖዚሽን እንደሳቸው ያለ ፖዚሽን ወርደ ፓርኪንግ መስራት ለህሊና ከባድ ነው፣ ግን ሰላምን ስትፈልግ ነው ማተር የሚያደርገው እሱ ነው። ስለዚህና ከፍላለህ ማለት ነው። በያላችሁበት ሰላማችሁ ይብዛ። ይሄ ንግግር ከምንም እንዳትወስዱብኝ። በእርግጥ የፈለጋችሁትን መውሰድ ትችላላችሁ። የተለመደ ነው ሚዲያ ላይ ሰው ሐሳቡን ሲያወራ ወደዚህ ወደዛ ማድረግ። አሁን የተመለከትነው ቪዲዮ የቀድሞ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት የነበሩት አቶ ገዱ አንዳርጋቸው ናቸው። ከዛ በኋላ የኢትዮጵያ የውጭ ጉዳይ ሚኒስትር ሆነው አገልግለዋል። በእኛ ብሂል ወይም ደግሞ የኛ አባባል ያበሻ አባባል ሲሾም ያልበላ ሲሻር ይቆጨዋል ይላል። አቶ ገዱ ይቆጫቸዋል ብዬ አላስብም። ምክንያቱም ገንዘብ ካላቸው ከዘረፉ ከሰረቁ ፓርኪንግ ሊሰሩ የሚችሉበት ምክንያት የለም። ኦነስትሊ የለም። በስልጣን ዘመናቸው አልሰረቁም አልዘረፉም ማለት ነው አሁን ፓርኪንግ የሚሰሩ ከሆነ። ከዛ ውጪ ደግሞ ማለት ነው ይሄንን ቪዲዮ ሳምባዲ ሄዶ እንደዛ ነገር ማድረጉ የሆነ ምናምን ነገር አሎኖኔ ምን ልታገኝ እንደምትችል ዛሬ አንድ ስልጣን ላይ ያለ ሰው አጋጣሚ ሆነና በጣም በቃ ለህዝቡ በቅንነት አገለገለ እንበል። አልዘረፈም አልሰረቀም። አጋጣሚ ሆኖ ማለት ነው ከአገሩ ወጣ፣ አሜሪካን ሀገር ሄደ። ያው የፈረደበት አሜሪካ አውሮፓ ምናምን ያው ሄደ፣ ስራ አገኘ እና ቢሰራ ለምን ዝቅ ብለህ ሰራህ ልትለው ነው? ለምን አልዘረፍክም ልትለው ነው? አሁን አቶ ገዱ ፓርኪንግ በመስራታቸው ለማዋረድ ከሆነ ቪዲዮ የተቀረጸው እኔ በጣም ነው ያከበርኳቸው። ቢኮዝ አልዘረፉም። የኢትዮጵያ ሀብት ንብረትን መዝረፍ የሚችሉበት ቦታ ላይም ነበሩ። የውጭ ጉዳይ ሚኒስትር ነበሩ። በሌላ ያለኛው ያዘንኩት ኢትዮጵያ የምትባል ትልቅ ሀገር ትልቅ ታሪክ ያላት ለዘመናት ማለት ነው የምንኮራባት በቃ ማን ወደድክም ጠላህም እኔ በኢትዮጵያዊነቴ በጣም ነው የምኮራው። የዛች ሀገር የውጭ ጉዳይ ሚኒስትር የሆነ ሰው ወርዶ በዛ ቦታ ላይ ሲገኝ ደግሞ ማለት ነው በጣም ያሳዝናል። በጣም ማለት ነው የውርደት ቪዲዮ አይደለም። የአንድ ግለሰብ ሰላሙን መፈለግ የሚያሳይ ቪዲዮ። ሚኒሻ ነው የምታስተላልፈው ነገር አለ እንዴ? አዎ ለህዝቡ አንድ ነገር ማስተላልፈው አለ ለወጣቶች። እኔን ስታዩ አትሩጡ። እናት ወል ብትገባ አታመልጠኝ። እኔን ስታዩ አትሩጡ። እናት ወል ብትገባ አታመልጠኝ። ስለዚህ ያለ ከማረግ እኔን ስታይ የሆነ መላ ወረደልኝ። Are you serious right now bro? ከዛ ነው ፈታለሁ። እኔ አንተንም አስገባው ማገኘው ገንዘብ ነው። ከዛ ስለዚህ ይሄ ጽሁፍ እየፈለኩ ነበር እውነተኛ ታሪክ ላይ ተመሰረተ የሚል ማለት እንስማማለን። የሆነ ገንዘብ ወረደልኝ። ወረደ። ስንት አመት ነው ካገባ? 20 ነው ካገባ። እድሜ 20 አመት እያለህ ነው ያገባው? 20 አመት እያለሁ ነው ያገባው። የዛሬ 10 አመት ማለት ነው። ያረገዘችው ግን ከስንት አመት በኋላ? ከ10 አመት አይደለም በሁለት ወር ነው ከተገናኘ፣ በሁለት ወር ውስጥ ነው። የዛሬ 10 አመት የዛሬ 10 አመት እና ልጅ ስንት አመት ነው? ወደ 3 ወር 4 ወር ነው የቀረው። 5 አከታተየ ነው በነገራችን ላይ የወለድኩት። ኦኬ። ስለዚህ ቆይ የመጀመሪያ ልጅ ስንት አመቱ ነው? የመጀመሪያ ልጅ 5 አመቱ ልጅ 3 ወር 4 ወር ይቀረዋል። አይረገዝም እንዴ? ተመልካቾች ገብቷቸዋል ወይስ እኔ ነኝ ግራ የተጋባሁት? የዛሬ 10 አመት ነው የተገናኛችሁት? የዛሬ 10 አመት ልጅ ከወለደች ነው። አሁን እኔ እድሜ 30 አመት ላይ ነው እንጂ ያለሁት ከተለያየን ባይዛዊ ወደ እኔ 7 ወር 8 ወር አካባቢ ከተለያየን ከሷ። አይ እሱን አይደለም። ከሷ ጋር የተገናኛችሁት የዛሬ 10 አመት ነው? የዛሬ በ20 አመቴ ከሷ ጋር ተገናኛችሁ። ያኔ ተጋባችሁ? ያኔ ተጋባ ነው። የዛሬ 10 አመት ማለት ነው። የዛሬ 10 አመት። ስለዚህ ወዲያውኑ ከ2 ወር በኋላ ወለደች? ከ2 ወር በኋላ አይደለም ከ2 ወር በኋላ አረገዘች። ከ1 አመት በኋላ ወለደች። ስለዚህ ልጅ በትንሹ 9 አመት መሰለኝ መሆን ያለበት። የኔ 9 አመት አይደል? ተገናኘን። ከዛም በኋላ ከ2 ወሯ አንድ ልጅ እስከሚወለድ አርግዛ ስንት ነው? 9 ወር ነው የሚቆየው። 9 ወር አይደለ? ከዚህ ስታረግዝ ያረገዘችው በተገናኘን በሁለተኛው ወሯ ነው። 1 አመት በለው። እሺ 1 አመት እሺ አይደለ? ከዛ አሁን በተገናኘን 1 አመት በ21ኛው እድሜ ላይ ወለደች ማለት ነው። ስለዚህ አንተ እድሜ ስንት ነው? 30 ከ30 ሲቀነስ 21 ስንት ነው? 9 የልጅ እድሜ ስንት ነው? የልጅ እድሜ 5 ወረድ ዘሩበት ነው የመጣው። ሲጀመር ባንዴ አይረገዝም። በስመ አብ ወወልድ ወመንፈስ ቅዱስ።
እንዴ ማለት ሊያረግዝ ይችላል። አይቼዋለሁ። ይሄን በእውነተኛ ታሪክ ላይ የተመሰረተ ፊልም እኮ። እሺ አንተ ግን አስተግፊሩላህ አልዓዚም አስተግፊሩላህ ምዝጋ የተባረከ ጀግና እኮ ነው ቴዎድሮስ። ይሄኛው ፓርት ተመችቶኛል። አይቼዋለሁ። ይሄን በእውነተኛ ታሪክ ላይ የተመሰረተ ፊልም እኮ ነው። እውነት እኮ ነው። ሰው በመልኩ ይኖር መስሎህ በቁንጅና ከመኮፈስ እድልህን ተጠቀም። ናፈሰ ሳልታፈስ ኧረ አንቺን የህግ አካላት ይፈሱሽ። ኦራይት ጋይስ ይሄንን እንግዲህ አዲሱን የኒቪን ሙዚቃ ብዙ ሰው ሙድ ሲይዝበት ነበረ፣ ሚም ሲሰራበት ነበር። እኔ ፐርሰናሊ በጣም ወድጄዋለሁ ሙዚቃው። ዛሬ ደግሞ ጓደኞቼ ስለ ሙዚቃው ምን እንደሚሰማቸው እንጠይቃቸው። እሺ ጋይስ ጓደኞቼን ተዋቋቸው፣ ቢኒያም እና ሽብር ይባላሉ። ይሄንን ሙዚቃ ሬት አድርጉት አንድ ስሜት። አላህ 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 በጣም ከነሱ የምወድልህ በብዙ አላህ 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 የምወድልህ ለይትራከ። ኦራይት ጋይስ ይሄንን ውሻው ሮጠ እኮ ሞጣ ዘ ቢልዲንግ። እኔ ህንጻ አይደለሁም ኢን ዘ ቢልዲንግ ነው ይባላል። ማይ ማይሞች ከየት እንደሚወጡ ሞጣ ኢን ዘ ቢልዲንግ ነው። ሞጣ ዘ ቢልዲንግ ነው ያለው። ሞጣ ህንጻው ሰውየው ህንጻ ነው። ቆንጆ ነው። ሞዴልኝ እውነት ነው። አይ እውነት ያዘኝ ይዞኝ ነው ስራ ወደዛ ራሴን አያስጠብቀኝም። አዎ እና መበሳቆል አለ እንጂ ቆንጅዬ ለሞዴል ሞልጅ ነኝ። አዎ አማካሪ የለኝ ምን የለኝ ከጎኔ ሰው የለኝ። እኔና እኔ ልጆቼ ምንም አያውቁ። ውሼ አይኔን ነው የምታይ፣ አትክልቶች አይኔን ነው የምታይ። ቆንጆ ነው። ሞዴልኝ እውነት ነው። አይ እውነት ያዘኝ ይዞኝ በጣም ነበር የወጠረኝ፣ ግን መጨረሻ ያምራል። ፊልሙ ደስ ብሎኛል። ከጎንና ከጎን ሽንት ቤቱም ደስ ይላል። አረቀስ ከቤቴ ስወጣ ብሎግ ብዬ አስቤ ያልወጣሁኝም ነበር ይሄድኩታ። ይሄ ነበር የቀረ ነው። አግኝተናል። አሮን እያራች ሽንቷን እየሸነች ቪዲዮ መቀርጽ። ይኸው አንድ ግም አግኝተናል። የምትግማማ እዚህ ትልቅ ሴት እኮ ነች። ይሄን ያራት ልጅ ወልዳ ሰብሰብ ብላ ልጆቿን እያሳደገች ትምህርት ቤት እየወሰደች እየተንከባከበች እናት የምትባል ሴት እኮ ነች እንደዚህ የምትግማማው። በቃ በጥርሳቸው ይስቃሉ፣ ውስጣቸው ግን ጨለማ የሆኑ ሴቶች፣ ጊዜያቸውን በአግባቡ ያልተጠቀሙ ሴቶች። እቺ እኮ ጥሩ ማስተማሪያ ነች አሁን ላሉ ሴቶችም ለወንዶችም። ለወንድ ልጅ አላገባውም ፍቅረኛ የለኝም ብሎ እንዳይጨነቅ እቺ ጥሩ ማስተማሪያ ነች። ምክንያቱም ፈጣሪ ከእንደዚች አይነት ላቦሮ እየጠበቀው ይሆናል። በቃ ይኸው ምንም ኖርም ህሊናም የሌላት አፍረት የሌላት ሴት ይቺን አግብተ አብደ ነው እንጂ የምትወጣው ምንም ደስታ ማታገኝ፣ ምንም ክብር አታገኝ። ራሷን ያላከበርና ድፍን ትሆናለች። ሰው ምን ይለኛል አትሉ። ከዛ አራችሁን እንደዚህ እቺ ያራችሁ ቪዲዮ ትቀርጻላችሁ። ከባህልም ከወግም ከማህበረሰብም የተገለለ አስተሳሰብን ትይዛላችሁ። ማንም ምንም ያመጣም የሚል እንደዚህ አይነት በቃ ከዛ ኖራችሁ ክብራችሁ ይሆናል ማለት ነው። ስለዚህ ትምህርቱ ናችሁ። እቺ ብስብስ ግን የብዙ ሰው ማስተማሪያ ነች። የመጀመሪያው እየቀዘነች ቪዲዮ የለቀቀች ተብላ ተይዞላታል ፋይል እና ከዚህ ትምህርት ልንወስድ ይገባል። ይመቻችሁ። ወደ ግራ ወደ ቀኝ ትለኛለች እንዳታቁ እነቀኝ አለች። ይሄንና መሰል የድሪል ዘፈኖችን ዛሬ ስሰማ ነው ያልኩትና በዚህ መጠን ሴቶችን ዝቅ የሚያደርግ ቫዮለንስን የሚያበረታታ ይሄ ተስፋ መቁረጥን የሚሰብክ ዘፈን ለምን ብዙ ወጣቶች ይሰማሉ? ለምንድን ነው የምትሰሙት? ድሪል ዘፈን የምትሰሙ ልጆች ኦር ወጣቶች እና ትንሽ የራሴን ሪሰርች አደረግኩኝ። እንዴት ነው ሰው ይሄንን ዘፈን በዚህ መጠን ሊወድ የሚችለው የዚህን ጀነር? እና ከዛ ትንሽ የሪሰርች ያገኘሁት መልስ በጣም ኢንተረስቲንግ ነው። ምንድነው ድሪል የተጀመረው በደቡባዊ ቺካጎ፣ ከዛ ቀጥሎ ደግሞ ደቡብ ለንደን ውስጥ ነው። በጣም ዝቅተኛ የኑሮ ደረጃ ላይ ባሉ የሀገሪቷ ሲስተም በረሳቸው ጥቁር ኮሚኒቲዎች ውስጥ በሚኖሩ ወጣቶች ነው የተጀመረው እና እዛ ጋር ያለውን ተስፋ መቁረጥ፣ እዛ ጋር ያለውን ድህነት፣ እንዴት ነገሮች ለነሱ የተመቻቹ እንዳልሆነ፣ የኢኮኖሚክ ፕሮብለማቸውን፣ ሌሎችም ችግሮቻቸውን የሚገልጹበት፣ ከዛ አዳማጩ ደግሞ ኑሮውን ስለሆነ እያወሩለት ያሉት እንዲሁም ደግሞ ልክ ለነዛ ሲስተሞች ምንድነው እንደ ተቃውሞ መንገድ ነው የሚጠቀሙበት እና ይህ መሬት ላይ የሌላቸውን ፓወር ዘፈኑ ይሰጣቸዋል። ልክ እዚህ ላይ የኛ ሀገር ድሪሉ ላይ ስትመጡ ተመሳሳይ አይነት ነገር አለው። ከ2020 በኋላ ነው በጣም ይሄ ዘፈን እንትን እያለ የመጣው። ከረንት ላይ ያለውን የወጣቱን ተስፋ መቁረጥ፣ የኢኮኖሚክ ፕሮብለም፣ ነገ ሰርቼ ይለወጣሉ የሚል ተስፋ ማጣትን እንዲሁም ከትምህርት ጋር ሁላ ተያይዞ ያለውን አብዛኛው ሰው ዩኒቨርሲቲ አይገባም እና ያንን የሚገልጽ ነው። መሬት ላይ ማንም ሰው እዚህ ዘፈኑ ላይ ድሪል ዘፈኑ ላይ ያለውን ነገር ማድረግ አይችልም።
ነገር ግን ያንን ይሄ ምንድነው ውስጡ ያለውን ንዴት ሬጅ ግን በድሪል ዘፈን ይገለጻል ማለት ነው። ዴት ማድረግ ምናምን ከባድ ነው ለአንድ አሁን የ22 21 ዓመት ልጅ እና መሬት ላይ የሌለውን ይሄ ዶሚናንስ ሴት ልጅ እንደፈለግኩ አደርጋለሁ ምናምን ስሜት ዘፈኑ ይሰጠዋል እና ያንን ፋንታሲ በዛ ዘፈን ውስጥ ይኖራል። እኔ የድሪል ዘፈን ችግር ይመስለኝ ነበር። ነገር ግን ድሪል ዘፈን ይሄ ምንድነው ያለውን ችግር የሆነን ችግር ተመስርቶ ነው ካልቸሩ የሚመጣው እና ከረንትሊ ወጣቱ ያለበትን ተስፋ መቁረጥ፣ ወጣቱ ያለበትን የኢኮኖሚ ችግር፣ ነገ ላይ ተስፋ ያለ ማድረግ፣ በጤናማ መንገድ ሴት ዴት የማድረግ ችግር ሁላ ምንድነው የሚያሳይና ይሄ አይምሮ ውስጥ ያለውን ፋንታሲ በዘፈን መልኩ የሚገልጽበት ነገር ነው። ስለዚህ እነዛ ችግሮች እስካሉ ይሄ ባህላዊ ተቋሞቻችን የተለያዩ ሀገሪቷ ውስጥ ያለው የትምህርት ሲስተም፣ የፋይናንስ ሲስተም ድሪል ለምን እንደ ችግር እንዳየው አልገባኝም። አርት ካይንድ ኦፍ ነገር ነው። እኔ ስለ ይሄ አነኳት ነቂኝ ምናምን የሚለውን ዘፈን እኔ አልሰማም። ግን ትንተናው ልክ ነው፣ 100% ልክ ነው። ግርህን ነው ወይ የሚነግሩህ ወይ ደግሞ ያልሆንከውን እንድትሆንና ራስህን ያልሆንከው ነገር ላይ ሆነ ፋንታሲህን ነው ኢንተርቴን የሚያደርጉት 100% እውነት ነው። እነዚህን የወጣቱን ችግሮች እስካልፈቱ ድረስ ድሪል ያብባል፣ ይጎመራል፣ ይስፋፋል። አልበሙን ላይ ይሰራሉ ልጆቹ። ችግር ተፈቶ ያልቃል ወይ ነው? ችግር ተፈቶ ያልቃል ወይ? አያልቅም። ሩት ንግግር ስታደርግ ከመቶ በላይ የዓለም ቆነጃጅት በለቅሶና በሐዘን ተውጠው ታይተዋል። ኢትዮጵያዊቷ ሞዴል ሩት ይርጋለም በቪየትናም በሚካሄደው የሚስ ወርልድ ውድድር ላይ ያጋራችው ልብ ሰባሪ ታሪክ የመድረኩን ታዳሚዎች በሙሉ ያስለቀሰ ነበር። ሩት ሀገሯን ልትወክል አንድ ሳምንት ብቻ ሲቀራት ነበር እጅግ የምትወዳት እህቷ ቅዱሳን በቅርብ ጓደኛዋና በጓደኛዋ ፍቅረኛ አማካኝነት በሚዘገንን ሁኔታ የተገደለችው። ሩት ይህንን ሊታሰብ የማይችል ከባድ የሐዘን ዕዳ ተሸክማ ነው የሀገሯን ባንዲራ ከፍ ለማድረግ መድረክ ላይ ቆመችው። ይህን መራራ ታሪኳን በመድረክ ላይ ስታጋራ ከመቶ በላይ የሚሆኑት የዓለም ቆነጃጅትና ታዳሚዎች ስሜታቸውን መቆጣጠር አቅቷቸው አብረዋት በእንባ ታጥበዋል። መቀመጫቸው በመነሳትም ለጽናቷና ለጥንካሬዋ ትልቅ አክብሮታቸውን ገልጸውላታል። ሩት በአሁኑ ወቅት በአፍሪካን ዞን በህዝብ ድምፅ ሁለተኛ ደረጃ ላይ ትገኛለች። ታዲያ ድምፅ በመስጠት ሁላችንም ኢትዮጵያንና ሩትን አሸናፊ እናድርጋት። መጨረሻዋ ፓርት ኢትዮጵያና ሩትን አሸናፊ እናድርጋት። አሁን የቮቱ ሊንክ የለኝም፣ ግን ይህን ቪዲዮ ስለቀው ሊንክ ዲስክሪፕሽኑ ላይ ይኖረኛል። ቮት እናድርግ። ሹገር ማሚ አጥቻለሁ። በቃ ሹገር ማሚ ፈልጋለሁ። ህይወቴን መቀየር ፈልጋለሁ። ህይወቴን መለወጥ ፈልጋለሁ። አልጋ ላይ ከ40 እና ከ50 ደቂቃ በላይ መቆየት እችላለሁ። ስለዚህ በቃ ምቀኛ አትሁኑብኝ። ኧረ ሀበሻ፣ ኧረ ኢትዮጵያ ህዝብ ለምንድን ነው በዚህም አንድ ሲሪየል ሆነ ኋላ የፊልም ቀኛላችሁ ህይወቴን መቀየር ስለምፈልግ ነው። ስለዚህ ሹገር ማሚ ይሄን ቪዲዮ ካያችሁት በቃ ጥሩ ገንዘብ መክፈል የምችል እስከ 50 ሺህ ብር መክፈል የምችል ከሆነ መኪና ያለሽ ሆቴል ያለሽ ከሆነ በቃ ኢንቦክስ ላይ አንተ ወንድ አዳሪ፣ አንተ ወንድ አገረድ፣ አንተ ቆሻሻ ደደብ፣ አደባባይ ላይ ወጥተህ ገሌልሽ ትላለህ፣ ገሌን ግዙኝ ትላለህ፣ ሹገር ማሚ እያልክ አፍን ትከፍታለህ። አታፍርም? ምን አይነት በክት ነህ? ምን አይነት ጭቃ ነው ጭንቅላት ውስጥ ያለው? አንተ ደደብ እንዴት እንደዚህ ትላለህ? አታፍርም? መሀይም ነው ሲበዛ። ወንድ ልጅ ነህ አይደል እንዴ? በዚህ በዛ ተፈተፈተልም እንዴ? እንደው ብታጣ የሆነ ፋውል ሰርት እንደው የመጣው የምታተልም እንዴ? አደባባይ ላይ ገሌልሽ ትላለህ። ሹገር ማሚ ማጫወት ባንተ አልተጀመረም፣ ግን ያንተ አደባባይ ላይ ልመና ወጣ። ለሹገር ማሚም ልመና ትወጣለህ። ምን አይነት ደደብ ብትሆን ነው? ሹገር ማሚ የሚያጫወቱት እኮ ቦሌና ሴምሲ ላይ እየተንፈላዘዙ ነው፣ እየተንቦጫረቁ ነው። ቢሆንም ግን እንዳንተ እንደዚህ አደባባይ ላይ ተገላችንን ሸጠን ነው አይሉ። ሹገር ማሚ የሚያጫወቱትም ከእንዳንተ አይነት ደደብ እንደዚህ እከክ አደባባይ ላይ ገሌ ልሸት ከሚል ሰው ጋር አይታከኩ። 50 ሺህ ብር 40 ሺህ ብር መኪና ያለሽ ቤት አለሽ እከክ ምን አባ ልታረግላት ነው አንተ? አትነካከም፣ ካንተ ጋር አትታከክልህ። በጣም ቆሻሻ ነህ። ጭራሽ ራስን እንድትጠላ ነው ያረከው። እዚህ ጋር መጥተህ እንደዚህ አፍን በመክፈት በክት ነህ ሲበዛ በክት። ጭራሽ ተባበሩኝ አትቅኑብኝ ምቀኛቱኝ ትላለህ እንዴ? መሀይም መቀኛቱኑብኝ ያማል። እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ከ120 ሚሊዮን 130 ሚሊዮን ህዝብ ጋር ለመጣላት ቸኩለሃል መሰለኝ። አይደለም ትደባደበው ከ120 ከዚህ ሁሉ ህዝብ ጋር ነው ትደባደበው። ይሄ ነገር እንዴት እየሰለችኝ እንደመጣ እኔ ሲጀምር ቦክስም አይመቸኝም።
እነዚህ ደግሞ እየመጣው ዛሬ አልተደባደብም፣ ወገቤን አመመኝ፣ ተጠንቁሎብኛል። ላይክ አይ ኖ ኢትስ ድራማ ግን እንትና በዛ ሆነ በዛ ልጆች ውጭ ማን ባዶ ታውቃላችሁ? ጓደኛ የሚባል ራሱ የለኝም። እውነት እናንተ ጋር የገባሁት ቢያንስ እጽናናለሁ ብዬ ነው። ስውሯማ እናቴ ታስተካክሏለች። ያው ሰው ነሽ፣ ይገፋል። በጣም ብዙ ነገር ቻልኩ። በውስጤ እንደኔ ጠንካራ ሴት ይሆናል ብዬ ብዙ ነገር ሞከርኩ፣ ቻልኩ። ብቻዬን እውነት ቻልኩ። እግዚአብሔር ያውቃል። መጨረሻ ብቻ ይመርልኝ። ዮርዲ ቴንኪዩ። እንደ መከዳት የሚያስጠላ ነገር የለም። ጻድቁ አዊ ምሳይክዳት ምስኪንነት አታብዙ። እውነት መልካም አትሁኑ። እውነት ምስኪንነት አታብዙ። ራሳችሁን ጎርታችሁ ነገር ይሆናል ብላችሁ ደግሞ ምንም ነገር ላይ ሙጭጭ አትበሉ። እውነት ከኔ ህይወት ልንገራችሁ፣ እግዚአብሔርን ምንም ነገር ላይ ማለት ነው በቃ እውነት ሰው አትደገፉ። ይሆናል ብላችሁ ምንም ነገር አታርጉ። ድንግል ማርያምን ይዤ አዲስ ህይወት ምዕራፍ ጀምሬያለሁ። ምርጥ አራዳ ልጆች ሁካቱ ትብያኔ ያው ህይወትን ከየጀመርኳት ነው። ወንድ ልጅ አንጀት ይኑር። ምንም አይነቱ ተወረድ ብታሳልፍ፣ ምንም አይነት ነገር ቢያጋጥም አንጀት ይኑር። ዝርያ ሁሉም ያልፋል። ብራዘር እንግዲህ እንደ ሸዋሮ ቢታራኒ ልብሴን ራሱ በኩርቱ ፌስታ ነው ይዤ ወጥቶት። ያው ቤት ተከራይተናል። ምርጥ አራዳ ልጆች ገና አዲስ ምናምን ምዕራፍ ላይ ነን። ያው ደገፍ አድርጉን። እንግዲህ ዋናውን ባንክ ኦፍ አቢሲኒያን ዱቅ አረጓለሁ። ሁካቱ ቱብያ መደገፍ የምፈልጉ ያው ስልክ እንጨት እንኳን ጉዞ አካል ሌላ ስልክ እንጨት ይደግፈው። አንዴ ሰዎች አይደለን እንደጋገፍ። ምርጥ አራዳ ልጆች የሰው ልጅ በሙሉ ጦጣ ነው። አንቺም እኔም አንተም ጦጣ ነን። አምናችሁ ተቀበሉ። ቺምፓንዚ በጉማሬ ተፈርሾ የመሰልክ ልጅ እንዶ አታፍርም? እኛን ካንተ ጋር ቀላቅለህ ከጦጣን የመጣ ነው ትላለህ። ጦጣ ገደል ለገደል ታሯሩጥህና ከሌሊቱ 9 ሰዓት መብራት ጠፍቶ ፊት አታፍርም? ደላላ ሰይጣን የመሰልክ ሰውዬ እንዴ! ጦጣ ለአንተ እኮ ፈረንጅ ናት ወንድሜ፣ ፈረንጅ ናት። አንተ እንደውም ከሰላይ ሲንደባለል የዋለ ዝንጀሮ ነው የምትመስለው። ቡና በጤና አዳም በስኳር አቧራ ጠጥቶ ፊት አታፍርም? እንደው እንዴ ራስን ማየት የለም መካሪ የለህም እንዴ? የሲኦል ከሰል አቀጣጣይ የመሰልክ ልጅ ኧረ እንደው ዘንድሮስ እንደው ሬንጅ በሰው ተመስሎ ኧረ ዲያ ሁላችሁም ቪዲዮ መስራት ስላልቻልኩ ነው። ሚሊዮነር ቢሊዮነር ምናምን ላልሽው ነገር አንቺ አባትሽ ሚሊዮነር ቢሊዮነር ስላልሆነ እዚህ ምድር ላይ ሚሊዮነር ቢሊዮነር ኤግዚስት አያደርግም ማለት አይደለም። ሲቀጥል እኔ መንዝሊ ሚሊዮነር ቢሊዮነር መሆን አለበት ወይ ደግሞ መንዝሊ ሚሊዮን ቢሊዮን መስራት አለበት አላልኩኝም። ዋት አይ ሴድ ኢዝ አንቺን ሃንድል የሚያደርግሽ ሰው ቢያንስ ምን ያህል ብር ሊኖረው ይችላል? አትሊስት ሚሊዮነር የሴት ቦርኮ በዝቷል። ከተማውን እያጥለቀለቀ ያለው የዚች አይነት ቦርኮ ነው። ወንድ አያስፈልገን እኮ ወንድ ነፃ ነው፣ ወንድ ምን ያደርግልናል ምናምን እያሉ ይፎክሩና ዞሮ ግን ገላቸውን ለወንድ ለመሸጥ ነው የሚያስቡት። እንደዚች አይነት ቦርኮዎች ይቻውን ገና ነው እድሜዋ 24 25 ብትሆን ነው ተምራ ሰርታ የሆነ ነገር ተለውጣ ህይወትን አይታ አፍቅራ ተጎርታ ትንሽ ተጎላልታ ምናምን ነገር የህይወቷ መልክ ለማስያዝ የሚገባ ሰዓት ላይ ግን የምታስበው ግን ገላዋን መሸጥ ነው። በዚህ እድሜዋ ለሚሊዮን ለቢሊዮነር ገላዬን እሸጣለሁ ነው እያለች ያለችው በቀጥታ ሚዲያ ላይ ወጣ። በዚህ እድሜዋ ቦርኮ በዝቷል። በፊት ወንድ ልጅ ነበረ ስለቆሸሸ ጎዳና ስለወጣ ወይ ሱስ ስለነበረ ቦርኮ እያለ ሲጠራ የነበረው። አሁን ግን ቦርኮ የሚባሉት የዚች አይነት ብልጽልጮች ናቸው። ጭንቅላታቸው የሚያስበው ገላቸውን መሸጥ ነው። በእጃዙር ከወንድ መዝረፍ ነው። በእጃዙር ከወንድ መጠቀም ነው። በእጃዙር በቃ ህይወታቸውን መቀየር የሚችሉት በዳቧቸው ብቻ አድርገው ነው የሚያስቡት። እንደዚች አይነት ቦርኮ ሴቶች ደግሞ በጣም በዝተዋል። አንደኛው እኮ በቃ ተቸግረው ምን ብለው ገላቸውን የሚሸጡ ሰዎች አሉ አይደል? በቃ ስራ አድርገው ይዘውታል። እነዚህ እኮ ቤተሰብ ጋር ተቀምጠው ወይ ደግሞ ባለትዳርም ሆነው እኮ ነው እንደዚህ ገላቸውን እየሸጡ ያሉት እኮ። ሲታዩ እኮ ለብሰው ዘንጠው ብልጭልጭ ብለው ስታያቸው እኮ በቃ ኖርማል በቃ ጥረው ግረው ምናምን የሚለወጡ ነው የሚመስሉት፣ ግን በእጃዙር ገላቸውን መሸጥ ላይ ነው የተሰማሩት። አሁን እቺም ገሌን እሸጣለሁ ለሚሊዮነር ለቢሊዮነር ነው ገሌን የምሸጠው እያለች ነው ያለችው አደባባይ ላይ።
የሚያሳፍር የሚያሳዝን ነገር ነው። ግን ምን ማድረግ ይቻላል? ቦርኮነት ዘምኗል። በዚህ ዘመን ደግሞ የሴት ቦርኮዎች እንደዚህ ሆነዋል። አብለጭ አረካሽኝ ወላሂ። እንግዲህ ኢትዮጵያ ህዝብ በቃ ውድድሩን አልወዳደርም ብያለሁ እንዴ። ለምንድን ነው የማትወዳደር? ቦርጩ አይ በቃ እኔ የሃይማኖት አባቶችን ምናምን አስጠይቄያለሁ። እንቁላሉ መተት ነው ተብያለሁ። ለምሳሌ ባለፈውን እንቁላሉን አስነካው ጥቃት ህሊናል፣ ከዛ ነው ያጠቃው። ስለዚህ አልወዳደርም። እኔ እንቁላሉ አይቻልም። ታዲያ አንተ እኮ እንቁላሉን አልነካውም ጭራሽ እንዴ። አየውታ ካየው ራሱ መተቱ እንደሚሰራ ነው የተናገሩኝ። ስለዚህ አልወዳደርም። የራሳችሁ ጉዳይ። እንደውም ቲሸርታችሁን ኧረ ብርድ ይመታኛል እንዴ። እንግዲህ የኢትዮጵያ ህዝብ በቃ ውድድሩ ማርያምን ይጠቅማቸዋል። ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሪፖርት አድርጉ፣ ለብዙ ሰው አድርሱ። ስፔሻሊ ደግሞ እንደኔ ታክሲ የምትጠቀሙ ሰዎች በጣም ተጠንቀቁ። ለህይወታችሁ አስጊ ስለሆነ እቃ ሊጠፋ ይችላል፣ ሊሰበር ይችላል፣ ምንም ይሆናል። ህይወት ግን አይመለስም። ምን እንደተፈጠረ ልንገራችሁ። እኔ ከጃክሮስ ትንሽ ዝቅ ብዬ ወደ ጎሮ እየሄድኩኝ ነውና ከጃክሮስ ጋር ታክሲ ያስኩኝ። ወደ ጎሮ ነው የሚሄደው። ጎሮ ብሎ ነው የጫነው። ገባውኝ። ስገባ ዳቦ ያዘ ሰው አለ፣ ትልቅ ሰውዬ አለ፣ የሆነች ሴትዮ አለች፣ የሆነች ቆንጆዬ ልጅ አለች፣ የሆነ ዱርዬ ልጅ አለ። ብቻ በጣም ብዙ ሰው አለ። ታክሲው ሞልቷል። አንድ ትርፍ ቦታ ያለው የት ነው? ከጋቢናው እቺ መቀመጫ አለች ጀርባ ወደ ታክሲ ሰዎች የምትቀመጡበት፣ እሱ ጋር ነው የተቀመጥኩትኝና ዝቅ በይ ትራፊክ አለኝ። እንደገባው 5 ደቂቃ አልሞላውም እመቤቴን ሰረቁኝ። በ5 ደቂቃ ውስጥ ምን ያክል ቢያጠኑ እንደሆነ አላውቅም። ዝቅ በያለኝ ዝቅ አልኩኝ። ቦርሳዬ ላይ ነው ዝቅ ያልኩት። ቦርሳዬን እንዴት እንደከፈትኩት አላውቅም። ዝቅ አልኩኝ። ከዛ እንዲህ ትራፊክ ስለሚያይሽ ወደዚህ ዝቅ በያለኝ። 3 ሰዎች ከፊት ለፊት ተቀምጠዋል። እንዲህ ዝቅ ስል አዋራ ነው እኔ ላይ ተደገፍ ያለች የሆነች ቆንጆ ልጅ አለች። እንደው እሷ አትመርና ተደገፍኩባት። ስልኬን ወሰዱ መሰለኝ። ትራፊክ አለ እዚህ ጋር ውረጂና ተሻገሪ። ወዴት ነው የሚሻገረው? እዛ ጋር ትራፊክ እንደሌለ አውቃለሁ። አሁን ነው ይሄንን እያስተዋልኩ ያለሁት። ባይዘዌ አሁን ተረጋግቼ ምናምን እያወራችሁ ነው። ወረድኩኝ። ወርጄ ልክ ታክሲው ሲሄድ ስልኬን እንደሰረቁኝ ገባኝ። ካላደነዘዙኝ በስተቀር የሆነ ነገር ካላስነኩኝ በስተቀር እንዴትም ሆኖ በምንም ሂሳብ ልዘነጋው አልችልም። ታክሲ የምትጠቀሙ ሰዎች ራሳችሁን ጠብቁ። ስፔሻሊ ብቻችሁን የምትሄዱ ከሆነ ትራፊክ ስሏችሁ እንዳሰሙ፣ ታክሲ ከሞላ አጣርፏችሁ ነው ግቡ የሚሉ ከሆነ እንዳገቡ። በቃ ራሳችሁን የምትሄዱበት ቦታ ይርፈድ፣ ችግር የለውም። ይርፈድ፣ በቃ ችግር የለውም። ትደርሳላችሁ። እመቤቴ ስልኩ አይፎን ነው። ብዙ ፋይሎች አሉበት፣ ያልተፖሰተ ኤዲት ያልተደረገ በጣም ብዙ ነገር ነበረው። ብቻ እግዚአብሔር ይመስገን እንኳንም በዚህ ያለፈ። በፕሮሞሽንም ሊሆን ይችላል፣ በቻሌንጅም ሊሆን ይችላል። ስልክ ቤቶች አብራችሁ መስራት የምትችሉ ሰዎች ካላችሁ ዴም አድርጉልኝ። ስልክ ቤት የሚሰራ ጓደኛ አሰሯት እህታችንን። ሰላማት ጋይስ፣ ራሴን ለመቆጣጠር ሞክራለሁ፣ ግን እኛ ትግሬዎች ይህንን ሁሉ መቻል አለብን። ግዴታችን ነው። የእናንተ ተውት ልንገራችሁ። እኔ የምሸጠው ሻምፖ፣ ሽቶ፣ ቅባት ምናምን እቃዎች ነው የምሸጠው፣ ግን እንደዛ የዞርኩ ነው የምሸጠው፣ ሰው እየጠየቅኩ ማለት ነው። ኖርማል ነው። ይሄንን የምሰራው ነው። የሰው ግፍ ምንም አይመስለኝም። ለምጄዋለሁ፣ ተገፍቻለሁ፣ ምንም አይመስለኝም በልማድ ምክንያት። አሁን ግን እየጠየቅኩ የሆነች ፖሊስ መጣ። ምንድነው ያሽ ምናምን አለችኝ። ልትገዛ መስሎኝ አይ ሳሙና ምናምን ስላት ንግድ ፈቃድ አለሽ ምናምን አለች። አይ ንግድ ፈቃድ እንኳን የለኝም፣ ግን ከትግሬ ስለመጣሁ ተቸግሬ ነው መጥቼ መጠለያ ስላላገኘው ወይ ደግሞ ተቀጥሬ እንዳልሰራ ደግሞ ህፃን ልጅ ነሽ ስላለኝ ነው ስላት፣ ደግሞ ከትግሬ ነሽ ድሮም አውቄ ነበር ብላ ሁሉም እቃዎቼ አይበክን አላለቅስም፣ ችግር የለውም። ምን አለች? ድሮም ከትግሬ እንደሆነች አውቄሽ ነበር ገብቶኛል ምናምን ብላ ወሰደችው ሁሉንም እቃዎችና በእናትሽ የመሰፈሪያ እንኳን የለኝም ምናምን ስላት ይሄንን ሰውና ይሄንን ፊቴ ላይ ወረወረችው። ሴት ሆና ግን ይሄ የታክሲ ሆንሻል ብላ ፊቴ ላይ ወረወረችው። ተወርውረው ችግር የለውም። እኔ ተወርውሮብኛል፣ ፊቴ ላይ እንትን ተብሎብኛል፣ ምንም ነገር ግን ትግሬ ስለሆንኩ ብቻ ይሄንን ግፍ መድረስ አለበት። የኔ ነው ይደብራል። በቃ ተውን እንኑርበት። እኛ ሰርተን መለወጥ አንችልም ትግሬ ስለሆንኩ ብቻ። እናም አሁን ተረጋግቻለሁ፣ ችግር የለውም። ለበጎ ነው ሁሉም ነገር። አሁንም ስጋ ነው የምበላው ላሳስብ። ዘረኝነት ግን ይብቃ፣ በቃ ዘረኝነት ይብቃ ማለት ነው። እዚህ ጋር ኮሜንት ላይ ፖሊሷ የት አካባቢ እንደሆነች ከቻለች በፎቶ ለጥፊና ትጠይቃለች። ይሄን መጠየቅ አክቹሊ ይቻላል። ስታጋንን እኮ አብይ እንደው ትንሽ ሰውን ይስቅብኛል አትል።
ምን አለን አትሸማቀቅም ወዳን አዳም አሁንም ኢትዮጵያ አሁን ከደረሰችበት ሁሉን አቀፍ ለውጥ ምንድነው ኢትዮጵያ ውስጥ ለውጥ የመጣ አንተ ወራዳ ሌባ በተሻለ ነገ ሀገራችን ከሌሎች ሀገራት እኩል ልትራመድ ለማስቻል አቤት የወሰዷቸው ያሉ ማህበራዊ ፖለቲካዊና ኢኮኖሚያዊ ሁሉን አቀፍ ግልጽና ዲጂታል ትራንስፎርሜሽን ሌሎች ያደጉ ሀገራት ዜጎቻቸውና ያላቸውን ሀብትና እውቀት በአግባቡና በብልሃት በመጠቀም ሀገራቸውን ካደረሱበት የእድገት ደረጃ ሀገራችንን ለማድረስ የሚወስዷቸውን ቆራጥና ጽኑ የአመራር እርምጃዎች በተለይ ደግሞ በሁሉም ዘርፍ የተጀመረው ዲጂታል ትራንስፎርሜሽን እና አርቲፊሻል ኢንተለጀንስ ልማት ኢትዮጵያ ያላትን የማያልቅ አቅም የቱሪዝም ሀብትና ሰፊ ስራ ፈላጊ የሰው ኃይል ሀብት በአግባቡ መጠቀም በአጭር ጊዜ ሀገራችንን ከታላላቅ ሀገራት እኩል እንደሚያደርጋት ጥርጣሬ የለኝም። ተመልከት፣ ይሄ አሁን ካድሬ ነግሬያችሁ ይሄ የአብይ አህመድ ጥሩምባ ነው። ጉድ እኮ ነው። አብሬ ታደርጋለሁ። አንቶናል፣ ከፍቶናል። እኛ የምጠይቀን ዘመድ የለንም፣ የሚፈልግን ዘመድ የለንም። አንዳንድ ጊዜ አሞኝ ቤት ስቀመጥ አንዳንድ ሰዎች ናቸው ቤት ኪራይ የሚከፍሉልኝ። ግን አሁን አቅሜ ተሟጧል። ኢትዮጵያ ሕዝብ ግን ይሄን ነገር ይፍረደኝ፣ ይፍረደኝ። በቃ ልጅ አለው ይፍረደኝ፣ ትውልድ አለው ይፍረደኝ፣ ልጆች አለው ይፍረደኝ። ልጅ ብዙ ነገር ይጠይቃል። አባታችን ይጠይቁኛል። ፍላጎታችሁን ላሟላ አልቻልኩም። የአባት ፍላጎት ላሟላ ወይስ የኑሮን ፍላጎት ላሟላ? እኔ ከብዶኝ ነው በዚህ ሰዓት በእናንተ እንደዚህ አደባባይ ለወጣ የቻልኩት እና ኢትዮጵያ ሕዝብ ይሄን ነገር ይፍረደኝ ነው ብለው በቃ የኢትዮጵያ ሕዝብ ይህንን ነገር በመስማት ይህንን ቪዲዮ ለሚመለከተው አካል በማድረስ ቪዲዮንም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ የተለያየ የህግ አካላትና የሚዲያ ባለቤቶች ጋር እንዲያደርስልን በእግዚአብሔር ስም እንለምናቸዋለን። እቺ እናት እነኝን ሁሉ ልጆች የምታሳድገው በየሰው ቤት እንጀራ በመጋገርና ልብስ በማጠብ ነው። አቅም የላት እና እሱ የ20 ዓመት ትዳሩን ነው በትኖ ዛሬ ላይ ከ2 ዓመት በፊት ጠፍቶ ዛሬ ላይ የ5 ዓመት ትዳር አለኝ ብሎ እዚህ የምታዩት የኢቢኤስ ቴሌቪዥን ፕሮግራም ላይ የቀረበውና በቃ የሚመለከተው አካል ፍትህ እንዲሰጠን እንፈልጋለን። እቺ እናትም ልጆቿን የምታሳድግበት ነገር እንዲረዳት በእግዚአብሔር ስም በሉል እግዚአብሔር ስም እንጠይቃቸዋለን። ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። ኢትዮጵያ መንግስትንና መስሎሽ ነው ሴትዮዋ አልተናገሩትም እንጂ ፊታቸው ላይ የደረሱልኝ ጥሪ በሙሉ ነበር። የደረሱልኝ ጥሪ ነበር። የደረሱልኝ ጥሪ በሙሉ ነበር። ግን እኛ የራሳችን ብዙ ችግር ስላለበት ቼክ ያደርጋቸው ሰው የለም። ከልባቸው አልነበረም። ራሱ እንዲይዘው ደክሟቸዋል። እንደዚህ እንትኑን ይዘው እንትኑን እንደዚህ ይዘው ያ ድረሱልኝ፣ በቃ ይሄ ጎረምሳ ይሄ የሆዳም ቤት ድረሱልኝ። ግን እንትኑ ስለሌላቸው ነበር የድረሱልኝ ጥሪ። ጣባውን እንደዚህ ይዘው ማለት ነው። ጣባውን እንደዚህ ይዘው ደክሟቸዋል። እኔ ግን ጣባውን ተሸክሜ እናቴ የሰራቸው ይሄ ነው ማስተዋወቅ። ቁጭ ብላ እንድትኖር ነው የምፈልገው። በቃ በጊዜያቸው ለፍተዋል። በጊዜያቸው እኛን ለዚህ የሚያደርሱ እስከ አሜሪካን እስከ አውሮፓ ያሻገሩ እኮ እነሱ ናቸው። አይበቃም እንዴ? ሽንታችንን ቀዛዛችንን ጠርገው ለዚህ ላይ በቃ ይበቃል። ከዛ በኋላ ሰራፏቸው። ከዛ ላይ ደግሞ የራሳቸውን ጣጣ ወዴት ያመጡታል? ወደ ሚዲያ ላይ በቃ የግልጽ መወጫ ወይዘሮ እንቁርቲ ማለት ነው። አስቆርበሽ ቢልላቸው ቁርባናቸውን ቆርበው ቆባቸውን ደፍተው ኦርቶዶክስ ከሆኑ ያ ገዳም ባይገቡ እንኳን እረፍት ማድረግ አለባቸው። እግዚአብሔር ይልሽ አላሳረፍ ስላሻቸው ነው ሊያሳርፋቸው ወሰዳቸው። አለቀ። አሁን ሰብሽ ከእግዚአብሔር ጋር ነው። እንደውም ከማንም ጋር አይደለም። ንስሐ ግቢ። ነፍስ ይማር ላይ እኮ ማለቅ ይችላል። ይሄ ሁሉ ስፔኩሌሽን ይገርማል። እግዚአብሔርን በጣም ነው የሚያሳዝነው። ወዲያው ሀዘኑን ወስዳችሁ ሊያ ላይ ድፍድፍ ልጅ አለሽ በልጅ ሲድረስ በምን ሲድረስ ምናምን እያላችሁ ቁማር ትሰራላችሁ። ቆሻሻ ልቃሚውላ
እውነትን ማንም አይጨፈልቃትም። ማንም ምን የመሰለ ሶሻል ሚዲያ ሰጥቶኛል ፈጣሪ፣ ሀቅ እንድናገር ሰጥቶኛል። ከሊያ ጋር ጸበኛ ነኝ፣ ሀቅሽን አልበላም፣ ጸበኛ ነኝ። ልክ ነው ያልሽው። አሁንም ወደፊትም እናቶች እየመጡ ልጅ የማይፈልጉት ሀገር ላይ ሲመጡ ልታርፊ ትመጫለሽ ነው የሚሏቸው። አብዛኛው ሳይሆን አረፍት ያለሽ እኔ ጋር መጣች ይሏቸዋል። አሳርፏቸው። አረፍት ያለሽ ልጅ ጠባቂ ነው የሚያደርጋቸው፣ ኬተሪንግ ነው የሚያሰሯቸው። አፈር ከድሜ እስኪበሉ እነሱ ተኝተው፣ እናት ግን ትለፋለች፣ አያት ግን ትለፋለች። እዚህ መጣ። ይሄ ውሸት ነው የምናገረው? ውሸት ነው? እውነት ነው የማወራው። ይህንን ሌላ ሰው ላይ ለማላቀቅ ትሄዳላችሁ። እናታችን አንድ ሰው በክፉ ሊያሳቸውም በክፉ አላነሳቸው። ወርቅ አልብሻቸው፣ አታሰሪያቸው፣ ልጅ አታስጠብቂያቸው፣ አታልፊያቸው፣ እውነተኛ ከሆንሽ አትሸቂባቸው ነው ያለችው። ምንድነው ጥፋቱ? ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። እቺ ልጅ እኮ በእውነት በጣም ጠባብ ነች። በብሔር ላይ ተንተርሶ ነው ሰው ከፍ ሲያደርጋት የነበረው እንጂ እውነት ለመናገር ይህ ገባ የሚባል ነገር እንኳን አታወራም። የሆነ መላቅጥ የሌለው ወሬ ነው የምታወራው። የሚያስጠላ በጣም። ድሮም አስቀያሚ ሰው ብዙ ጊዜ የምረዳው ከውስጥም አስቀያሚ ነው። ከፍሩትም ብትሉ ከአትክልትም ብትሉ ከላይ ጠባሳ የሆነ ያለበት የማያምር ነገር ከውስጥም እንደዛው ነው። በእውነት ስፖይል ሳታረጊ ራስሽን አስተካክል። በፍቅር አምላክ ስም ቆዳ ጫማው ሲል ልታረግ ይሄ ደግሞ ጭቃ ውስጥ የተለከለች ውሻ የሚመስል ልጅ ምን አርግ ነው የሚለኝ? ሚስት በማግቢያ እድሜ ጸጉርን ቁጥጥር ተሰርተ ለመሰዳደብ ትመጣለህ እንዴ? ለነገሩ ብታገባስ ምን ልታበላት ነው? ድሬድህን አጭዳት ታበላት። ጥሩ ነበርክ እኮ ግን ችግር የበግሽንት የሚል ቀልድ እየቀለድክ ራስህን እንዳሪፍ ታያለህ። አንበሳው ምንድነው ያልከው? ስለ እርድናና ስለ ፊት ነው ያወራው። አንበሳው አንተ መቼም ማለት ነው ባራዳ ሳሙና ራሱ ብትታጠብ ባራዳ አትሆንም። አሁን ይሄን ቪዲዮ ከሰራ በኋላ እርግጠኛ ነኝ ማለት ነው ጫካ ወርደ ማለት ነው እንሰትና እንሰት እያስክ ነው ካካ የምትለው የሬንጃ ካፌ መሰልክ ልጅ። አንተም ስለመልክ ስለምን ስለወንድ ነው ደግሞ ያልከው? እኔ ከወንድ ጋር ነው ያወራሁት ነው ያልከው? ወገብህን ብዬ ማለት ነው አረን ሰብረዋለሁ። የምሬ ነው። የሬንጃ ካፌ መሰልክ ልጅ ምን አርጉ ነው የምትለን አንበሳው? እኔ ማለት ነው የእናትህን አስመሳይነት ሳልወደው አላልፍም። የምሬ ነው። ይሄን ፊት ያየች ክርስትና ማስነሳቷ። እኔ ካንተ ጋር ማንም ሰው ቤት ቆንጆ ነው። የምሬ ነው። እኔ ተመጣጣነ ምግብ አንድ ማንኪያ ጎመን አንድ ማንኪያ ሽሮ ካገኘው ማለት ነው ቆንጆ አድርጌ ጸዳዳለሁ በረንዳ ፊት። ስለፊት ምናምን ታወራለህ እንዴ? ይሄን ቲሸርት ማለት ነው 5ኛ ቪዲዮ ነው እስካሁን ድረስ አላወለቅኩም። ስክሪንሻት አድርገው ነው ወይስ ይልድ ነው ያውልቀው? እርድና ላልሹ ደግሞ ማለት ነው እንዴ? እኔ አንተ እኮ ሰምቻለሁ ስላንተ ጉድ። እኔ አላወራም ጾም ነው ነው እንጂ 22 ሄደ ማሳጅ ቤት ጀርባዋን ስትሰጥ ዶጊ እኔ ነኝ ወይ ማሽሽ ያልክ ልጅ አሁን ታወራለህ በርፊት ይቆዳ ጫማ እችና መችተናል ማለት ነው። የአፍሪካው ችችች ምናምን አሉ ምናምን እሺ ብሎ ተገላልጡብናል። ባይገርም ያራዳ ልጅ ለመባል አንተ ነህ እዛ ሪንግ ሜዳ ላይ ያወሉ ህዝብ በተሰበሰበበት እችና ያች ራዳ ልጆች ብለህ እኮ የተገላለጥኳት አንዴ ሰምተህ ነው እንምጣ እቺ የሚሉት ጭቃሻ ነው የሚመስሉ ጓደኞች ምንም እንደማፈጥሩ ያየ ነው። አንተ ሰውየው የት ነው ያለው? ሰፈር ገብቻለሁ። እችና ያቺው ምንችን ትይዋለሽ? እስኪ አሬ በዘበዝ ነው ሲጀመር። እኔ ቃል ለመውራት ዱ አንተ ጢመነፈላ በእናትህ ራስ ተርጓሚ ሲጀመር ማለት የመጣህበት ፕሊስ ምን መሰለ አደባባይ ነው። እኛ ያለነው የት ነው? ይኸውልህ ቅያስ ላይ ነው በራዘር ይገባህ። እኛ ያለነው ቅያስ ላይ ነው። ባችርኪንግ እኮ ነው። እዛ ጋር እኮ ባችርኪንግ ውስጥ መጭጥቼ ምናምን ነገር አችንተን ባችስ ቀየመ መቼን ይፈጠራ ዘቸኒ ወቸራጅ ቀቸጠና አችንተ ዘቸና ላችላ ጀችላ እችና መልእክቱ ጥሩ ነው ግን እኮ አልገባንም። ሰብታይትል ብታደርጉ በአማርኛ እኔ የገባኝ ቅያስ የምትለው አፓርት ብቻ ነች። That's what life it is, you know. You need to be very happy. የጸበል ቦታ አንዱ ገጽታ ይላል። አረ እግዚአብሔር። ዛሬ እንግዲህ ያለነው ፋሚሊዎች ከቴዲ ጋር ነው። እንግዲህ ፋሚሊዎች ህልሜን አሳክቻለሁ። የቴዲ ቴክኖ ይላል።
ሰርከስ የሚሰራ ጣረቦት በአካል ባይነ ስጋ መጣላችሁ። በቃ የመጨረሻው ዘመን ምንም ማድረግ አይቻልም። ምን አርጉ ነው የምትይኝ? እኔ ክፍት በር እንዳገኘ መጋኛ ምን ነው ተወራጨሽብን? ሰርከስ ነው ሰክረሽ ነው ነገር እንደ አየር ላይ አጋንንት ፊትና ጀርባሽ እኮ አይለይም። እርግጠኛ ነኝ ሰይጣን ራሱ ይሄን ቪዲዮ አይቶ አማትቧል። እኔ አንድ ምክር ልንገርሽ፣ እኛን አስደምማለሁ ቫይራል እወጣለሁ ብለሽ በጀርባሽ ተፈትፈተሽ ዲስክሽ ተንሸራቱ ለሕክምና መዋጮ ደግሞ ድጋሚ ሌላ ቪዲዮ እንደሰሪ ኑሮ የሚያሳብደን አንሶ ነው ይሄንን ነገር ጭራሽ በክላስ የምንማረው። ሰካራም ጊንጥ ሆንሽ ሴትዮ ፍንዳታ ሸረሪት እንደው አረዲያ ወታደር ሁን ስሉኝ ስስቅ ወላቃ ሰው ወታደር አይሆንም አሉኝ። ስስቅ ማለት ነው። ከዛ ጠንጋራ ጓደኛ አለኝና ጠንጋራ ጓደኛ ሳመጣ አይኑን አዩትና ተው ይሄ ዞሮ ወደኛ ይተኩሳል። አንተ ሲጀመር ቸከሷን ጥሩ ልጅ ነው ያዋጣሻል ቀጥይና የምትላት አንተ ምን ቤት ሆነ ነው ቸከሷን ሲጀመር ታውቃታለህ እንዴ? አላውቃትም። እና ምን ቤት ነው? ግንብ ቤት። ኧረ ዝም በል። አዎ አረ ውሃ ምናምን አጠጡት። እሺ አጠጣዋለሁ። ጠዋት ወይስ ማታ? ጠዋትና ማታ። ጠንካራ ነው የሚሆነው። አይ ይመችሽ። ገጭ ይላል። ወጣስ ቡታ ጋር ሰረኩና ተቁራሊ ሸጬ ለሱ ሲያውይ ምናምን ተዝናንችበት ከስንት ጊዜ በኋላ ድግስ ደረሰባት ማህበር ማዘር። ከዛ ያለውን አውጥተው እየሰሩ ምናምን አነሳቸው። እንዴ አዲስ ቡታ ጋዝ እኮ ገዝቼ አስቀምጫለሁ ተጠቀሙ ምናምን ተባለ። ሲታይ ካርቶኑ ነው ያለው እና ውስጡ ፌስታል ተሞልቷል። ነፍስ ያለው እንዲመስል ማለት። ከዛ ተቀወጠ። እናንተ አንድ ነፍሳቸውን ይማር ትልቅ ልብስ አጣቢ ነበሩ፣ ትልቅ ሴትዮ። በቃ እሳቸው ናቸው ሳይፈተሹ እንደፈለጉ የሚገቡት የሚወጡት፣ ከእሳቸው ራስ አልወርድም አለች። ከዛ እሳቸው መጡ፣ ተጠየቁ። ጥሩዬ የልጅሽን ነገር እስቲ አጣሪ ምናምን ያልጀመረው ነገር የለም ምናምን ይሏታል። እኔ እየሰማሁ ነው፣ የውጪ ሳሎን አለን ብያለሁ። ተጠራው ምናምን እዛው ጋውኝ ፊቴና ዙሪያ አቤ መጣው ብቻ። ከዛ በኋላ ቡታ ጋር ሰርቃል ተባልኩ። በቃ ወዲያው እንደመጣው እኔ አይኔን ግንባር ያርገው ማድረግ ጀመረ። መድኃኒዓለም እንላለሁ ማርያምን እንላለሁ። ከዛ የሆነ ሰዓት ማማ ሄደን ካልማልን ምናምን ነገር ቤተክርስቲያን መድኃኒዓለም ቦሌ መድኃኒዓለም እዛው ጋር ነው ቤታችን። ሄደን ካልማልን አሉ። እኔም ያው አይኔን በጨዋ ጥቤ ካልሄድን አልኩ። እንዴ አርፌ የምማረውን ሰው ሌባ እያላችሁ ምናምን ካልሄድን አልኩ። ከዛ ጥበቃው እያጀበ ወሰደን። ቦሌ መድኃኒዓለም ደረስን። ማማ ቀድመው ወደቁና በቃ ሰው ቤት እንዲህ እየተንከራተትኩ እየሰራው ምናምን እያወክ በዚህ እድሜ በማረፊያ እድሜ ሰው ቤት እንትን ሆኜ ምናምን አሉ። እኔ ቦታ የለውም ሰማውና በቃ አርጌው ከሆነ ምናምን ብለው እንትን አሉ። ሰማው እኔ ተራ ደረሰ። ማሳመን አለብኝ እኔ አረፌ ትምህርቴን እየተማርኩ መድኃኒዓለምዬ ምናምን አርጌው ከሆነ ሲኖትራክ ይውጣብኛል። ከዛ ዘገነነኝ። እንትን ይቆመ ይሄ ጸጉር እንትን የሚለው ጸጉር ይቆመ ቅፍፍ አለ። እንደውም ተወቶ ተቅማጥ ልቀቅብኛል። በቃ እንደውም ምናምን ተቅማጥ ልቀቅብኝ ምናምን አልኩት። ይሄ የሆነው ምን ቀን ነው? እሑድ ዕለት። ከዛ እንትን አለን ገባን። ሰኞ ትምህርት ቤት ሄዱ። ትምህርት ቤት ስንሄድ ደግሞ ምሳቃ መቀማማት ምናምን ኖርማል ነው። ከዛ ምሳቃውን የምወስድበት ጓደኛዬን ቦርሳውን ስፈትሽ ምንም አለ። ምን ነው ምናምን ነገር ስለው እንደ አንተ ዓርብ ዕለት ያመጣሁት ምግብ እኮ እዚህ ተረስቶ ሄዶ ምናምን አለ። ምንድን ነው ያመጣው? ሩዝ በስጋ። ያ እንትን ነው አረብ ነው ልጁ። ሲከፈት ነጭ ሩዝ ነው። ይሄንን ያክል ቅልጥም አለው ስጋ በስጋ ተሸተተ። ጤነኛ ነው። 3 ሰዓት በላው፣ 7 ሰዓት ቀዘንኩ። 3 ሰዓት በላው፣ 7 ሰዓት ቀዘንኩ። ማታ ለ20 ደቂቃ
ሰዎች ቲክቶክ ይሄን ቤቱ መሞከር ሁሉ ለ20 ደቂቃ ቲክቶክ ይጠቀምና ይተኛ። ጠዋት ራሱን ይመልከት። ሁለተኛ ቀን ምንም ቲክቶክ ምናምን ሳይጠቀም ይተኛ። ራሱን ይመልከት። ሲምፕል መሆኑን የምታየው አንድ ኢሹ አይደለም የምታየው የሆነ ኢሹ አያል ትወስዳለህ፣ ልታስብ ትሞክራለህ፣ ወደ ሰብኮንሽስ ይገባል። ከዛስ እዚህ ጋር ጦርነት ያለ እዚህ ጋር የሆነ እንትን ያለ እዚህ ጋር 20 ኢሹ አየህ ማለት ነው ወይ 30። አሁን እዚህ ገብቷል ኦልሬዲ አንጎል ውስጥ ስለደከመህና ስለዛልክ ነው ቦዲ የተኛው እንጂ አንጎልህ ግን ፕሮሰስ ውስጥ ነው። ወይ ህልም አትለው ወይ ቅዠት አትለው ታሳልፋለህ። ስብርቅርቅ ያለ ያልተኛ አንጎል ይዘህ ጠዋት ትነሳለህ። ስለዚህ የተነጫነችክ ነው የምትወጣው። ወይ የሆነ ነገር ስቴብል አይደለም፣ አንጎልህ አላረፈም፣ አልተኛም። 10 ሚኒትስ የሆነ ነገር ልታነብ ብትሞክር አንድ ርዕስ ነው፣ ወጥ ርዕስ ነው። ስለዚህ ወጥ ርዕስ ስለሆነ ፕሮሰስ ለማድረግ ይመቻል። እውነት ነው። ይሄኛው መቶ እንዴት ነው እሺ ምን የምታደርገው? ስለዚህ ይኸውልህ በዚህ ጊዜ ሰዎችን አደባባይ ለመስደብ የማይፈሩት ለምንድን ነው? ቶሎ የሚናደዱት ለምንድን ነው? በጣም ቀላል እኮ የሆነ ነገር ቶሎ የሚደብረን ለምንድን ነው? ይኸው የተረጋጋ ወጥ የሆነ ስቶሬጅ የለውም አንጎላችን። ከዚያ እውነት ነው። የቲክቶክ መጠቀማችን ስፔሻሊ ማታ አካባቢ ላይ መጠንቀቅ እውነቱን ነው። በጣም ጥሩ መልእክት ነው እና ሌላ ፖድካስት ላይም ሰምቻለሁ። ስፔሻሊ ቲክቶክ ይሄ ሪልስ፣ ዩቲዩብ ሾርት ምናምን የተለያየ ርዕስ ነው የሚሰጠው። ቲክቶከሯ ተፋታች ስክሮል፣ አገር ልትፈርስ ነው ስክሮል፣ ሃይማኖቴ ነኩብኝ ስክሮል። የተለያየ ርዕስ ወደዚህ አእምሮ ይገባል። አእምሮህ ደግሞ ሁሉንም ፕሮሰስ ያደርገዋል ሰብኮንሽስሊ። ማይተኛ አእምሮ እኮ ነው ላይክ ፒሲ እንደዛ ይሄን ሁሉ ፕሮጀክት ብትሰጠው ይጮህ የለ ራሱ በጣም ሞቆ። ይሄን አእምሮ ደግሞ አስቡትና በጣም ጥሩ ማለት ነው። ያ ጋይ ዛሬ ቪዲዮ ይሄን መስል ነበር። ቪዲዮ ተመቻችሁ ለምን ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስከማገኛችሁ ይመቻችሁ። Let me put your